ለምንድን ነው በዚህ ማታ የጠራሽኝ? እኔ እኮ ባለ ትዳር ነኝ። የሆነ ነገር ልነግርህ ነው። በስልክ አይሆንም ነበር? አይ በስልክ የሚሆን ነገር አይደለም እኮ። ምንድን ነው? እንዳነኪ። ምን አድርገሃለሁ? አዲስ እጅም ብቻ እስቲ ሆዲዮስ ምን እንዳለ ገምት። ልቀቂኝ። ሰሚኛለሽ? እንደዚህ አይነት ቀልድ አቁሚ። የምሬ ነው አዲስ። አርግዣለሁ። ከማን? ከማን? ካንተ ነው። ካንተ ውጪ ፍቅረኛ አለ? ሰሚኛለሽ? እንደዚህ አይነት ቀልድ አቁሚ። እኔ ባለ ትዳር ነኝ። ሚስቴ ደግሞ ነፍሰ ጡር ናት። ባለ ትዳር መሆንክ የታወቀክ ሚስትክ ስታረግዝብክ ነው? ነግሬሻለሁ እንዳታደርጊው። ይህን ቀልድ አቁሚ። አንተ ሰውዬ ምንም ነገር እንዳትለኝ እሺ? በጣም እየተናደድኩ ነው ሰሞኑን። ነገ 5 ሰዓት እኮ እንገናኝ ብለሽኝ እየጠበቅኩሽ ነው። በቃ ነገ እንገናኝ። ልብስ ታጥብልኛለህ ብለሽኝ ነበር። እሱም ነገ? ለዛ ነው እንዲቀጠርኩ። ረሳሽው አይደል? ናሽ በቃ እሺ። ኖ ሄድ ስልኩ ማያነሳው። ምን ነው ፍቅር? ፊትሽ ልክ አይደለም። ምን ማለት ነው ፊትሽ ልክ አይደለም? ቀን ሙሉ እኮ ስልክ አይሰራም። ባትሪ ዘግቶብኝ ነው። ቢሆንስ ታዲያ ልጅም በወዷ ያዘች ሴት ቀን ሙሉ ቤት ውስጥ ማስቀመጥ ልክ ነው? በጣም ይቅርታ። ከዚህ በኋላ ግን እንደዚህ አይነት ነገር ባይ የምር አላወራህም። ደግሞ እኮ እስካሁን አላቀፍከኝም። በየት በኩል ልቀፍሽ? ምን ነው ቦታው ይመቻል? ቦታውስ ይመቻል። ያው እኔ ነኝ የማልመቸው። ሀና ገኔ እኮ በጣም ነው የማፈቅርሽ። ለምንድን ነው ፍቅሬን የማትቀበኝ? የመጣው ልብስ ለማጠብ ነው አይደለ? እጠብና አውጣ። እኔ እኮ ጅሎኛ አይደለም፣ በጣም ስለማፈቅርሽ ነው እንጂ። በእናትህ ተወኝ። ለምን አትተወኝም? እሺ ቆይ በምንም አይነት መልክ ልታፈቅሪኛችኝ ማለት ነው? አልችልም። እኔ ደግሞ የመጣው ይመጣል እንጂ እስክታፈቅሪኝ ድረስ ጠብቅሻለሁ። ጊዜን ካልፈለከው ልትጠብቀኝ ትችላለህ። እኔ ምን አገባኝ? ለሱ ችግር የለም። ሚኪ፣ አንተ ሚኪ። ወይ ኡፍ፣ እኔ ላንተ ሰለቸኝ። እሺ ምን ነው? 5 ልብስ ለማጠብ 5 ሰዓት ይፈጅብሃል እንዴ? በደንብ እኮ ቆሻሻው እንዲለቅ ብዬ። ምን ቆሻሻው ብቻ? አሁን ማኩ ከለሩም ይለቃል። ቆይ አልጨረስክም ነው? አረ ጨርሻለሁ ልልሽ ስልክ ነው የጠራሽ። ከጨረስክ ለማንኛውም ሄድ በቃ። ቢያንስ እራት እንኳን ብላትኝ። እራት የለም ወንድሜ፣ አልቋል። እሺ ቢያንስ እኔ ውጪ ልጋብዝሽ።
አንቺ ምራብ ከምትተሪ ይሻልሻል። አይሻለኝም። ቀኑ ሙሉ እንዲሁ ታደርቀኛል እንዴ ዋልከው? ሄድልኝ በእናትህ ሄድ። ምን ታይኛለህ ከፍጠክ? ሄድልኝ። ነገ እዛው ቦታችን ላይ እጠብቅሻለሁ። ሂድ በእናትህ ሂድ። ኡፍ አዲ እንዲህማ አይሆንም። እኔ ለዘመናት ስጠብቅ የነበረው ፍቅሬ ነው። አንተ የሌላ ሰው ሆነክ ማየት አልችልም። አንተ የኔና የኔ ብቻ ነህ። ፍቅር ተነስተሻል? እንዴት አደርሽ? እኔ እሰራዋለሁ ብዬሻለሁ። አው ሀና ምን ነው? ምን ፈልገሽ መጣሽ? ባለቤትህን ሰላምን ማነው ጽናትን ልትዋወቃት። አይ አልጠራውሽም። ቤት ተሳስታ ነው ላሳያት። ምን ፈልገሽ ነው የመጣሽው? እንድናወራ ፈልጋለሁ። እሺ ታች ያለው ካፌ ጠብቂ። አይ ከዚህ በላይ እንኳን መታገስ የምችል አይመስለኝም። እዚሁ እናውራ። አንቺ አምሻል እንዴ? ለቀቀኝ እባክህ። ወደ ልትወስደኝ ነው? እዚህ ሚስቴ ትሰማለች እያልኩሽ እኮ ነው። ትስማ። እንዲሁም ልተዋወቃት እፈልጋለሁ። ከእኔ ምን አይነት የምትሻል ሴት እንደሆነች እና እሷ እንደመረጥክ ነው እፈልጋለሁ። አንቺ አምሻል። ቆይ ምንድን ነው ፍላጎትሽ? ቆይ ግን ልጅ አንድ ነገር ቢሆንስ? ስለቴን አስገባ ነበር። ልጅ እንግዳልኝ ብለህ ትስለክ? ምን አይነት ነውረኛ ሰው ነህ? ምን እያየ ነው? ዛሬ ማናን እየጠበካት ነው? አዎ እባክህ ዛሬማ ሳላረፍድ አልቀርም። አመለጠችኝ መሰለኝ። እና ቤቷ አትሄድም እንዴ? አረ እሷ ሳጠራኝማ ቤቷ ጉዴ ነው የሚፈልው። ትናንት ሁሉ ነገር ጨረስኩ አላልክም እንዴ? ከዚህ በኋላ እኮ ቤቷ ቤት ነው። ቢሆንም ማክበር አለብኝ እንዴ። ይሄ ነገር ውሸት ወይ እውነት መሆኑን በቫር መታየት አለበት። አይደለም በቫር በምንም ቢታይ እውነት ነው። ቆይ ይጣራል። ሚኪ ታጋይ ሚኪ ታጋይ ሚኪ የሚባለው ማዕረግ የሚሰጥ ሁሉ ነገር ከተረጋገጠ በኋላ ነው። ምንድን ነው ልነግሪኝ የፈለግሽው? ትናንት እንለያይ ብለኸኝ ነበር እና መለየት እንደማንችል ልነግርህ ነው የመጣሁት። አንቺ ግን ያምሻል እንዴ? አዎ ያመኛል። በተለይ ደግሞ አንተን ካላገኘኝ በጣም ያመኛል። ስማኝ፣ ፍቅራችንን በድብቅ ነበር የጀመርነው። ስለዚህ በድብቅ እንቀጥለዋለን። ልጆችንም ያድጋል። ይኸውልሽ የፈለግሽውን ያህል ገንዘብ ልስጥሽ። ከአዲስ አበባ ውጪና ክፍለ ሀገር ልጁን አሳድጊው። በቃ በድብቅ እኔና አንቺ መሀል ብቻ ይሄ ጉዳይ ይቀር። ነገርኩህ እኮ ልጄ ልክ እንደኔ ያለ አባት እንዲያድግ አልፈልግም። እኔ ደግሞ እሷን ፈትቼ አንቺን አላገባም። ትሰማኛለህ?
እንደውም እኮ አዝኜ ልክ ነው ከሷ ጋርም ከኔ ጋርም ሆነ ያለው። እንደውም ከኔ ጋር ብቻ ነው መሆን የምትችለው፣ ከሷ ጋር መሆን አትችልም። አላደርገውም፣ አይሆንም። በጣም ጥሩ። ቆይ አውሪኝ እንጂ ምንድን ነው? ልጁን ልታስወርጂው ነው እንዴ? እሱማ ደስታ ነበር ግን ያላደርገው ነው። እሺ ይሄ እንዳይሆን እኮ ነው የድብቁን ሀሳብ ያመጣሁት። አንድ ድል ልስጥህ። ምን? እሷን ተዋትና ከኔ ጋር። ይሄንን በፍጹም አላደርገውም። በጣም ጥሩ። በራሴ መንገድ አመጣለሁ። ሀና አንተ ሰውዬ ይሄ የምትከታተለኝ ነገር ግን ብታቆም ይሻላል። እሺ ካለበለዚያ ለፖሊስ ነው የምጠቁመው። ቆይ ሀኒ ይሄን ያልጠኛለሽ ማለት ነው? መጥራት በይውን ሳይሆን ታንገሸግሸኛለህ። ከዚህ በኋላ አላስቸግርሽም፣ ቃል እገባልሻለሁ። እናቴ ያወረሱኝ ነገር ቢኖር ይሄን ቤት ነው። አንዳንድ ጊዜ ቤቱ ሸጬ ሰው በገዛ ብዬ አስባለሁ። ምክንያቱም ቤቱ ብቻዬን ሊበላኝ ነው። አሁን ግን ልጅ ወልዳለሁ፣ ብቻዬን አልሆንም ማለት ነው። ግን ደግሞ ልጄ ያለ አባት ማደግ የለባትም። ምክንያቱም እኔ አባቴን ሳላውቀው ነው የሞተው። ልጄ ደግሞ አባት የለሽም ብላት አልችልም። ስለዚህ አዲስ ወደደ ጠላም አብሮኝ ይሆናታል። እንዴት አመሸሽ? አባ ምን ሆነክ ነው? ቆይ ቀን ሙሉ የት ነበርክ? እዚሁ ነበርኩ የሆነ ቦታ። ፊት ልክ አይደለም፣ አሞሃል እንዴ? ኧረ ደህና ነኝ። እሺ እንደዛ ከሆነ ሁሉም ነገር ንገረኛ። እንዴ ወይ ስለምንድን ነው የምነግርሽ? አባ ሚስትህ እኮ ነኝ፣ ሁሉም ነገር አውቃለሁ። የሚያስጨንቅህ ነገር ለምን አትነግረኝም? እንዴ እኮ ስለምንድን ነው የምነግርሽ? ቆይ ምን ሆነሃል አባ? የስራ ጉዳይ ነው ወይስ የቤቱ ብድር ነው የሚያስጨንቅህ? ለምን አትነግረኝም? አይ እሱ አይደለም። ለሱም ቢሆን ደግሞ ያው ስራ እየሰራው ነው፣ ቀስ ብዬ እከፍላለሁ። አባ ሚስትህ እኮ ነኝ፣ ብትነግረኝ እኮ ለእያንዳንዱ ነገር መፍትሄ እናበጅለታለን። የኔ ፍቅር ደክሞኛል፣ በቃ ገብቼ ልተኛ። አባ ሀና ማና? ሀና ነሽ? ሀና? አዎ ሀና። የቢሮአችን አዲሷ ሰራተኛ ናት። ምነው ባለትዳር መሆን አታውቅም እንዴ? ምናልባት የስራ ነገር አስጨንቋት ደውላ ሊሆን ይችላል። ወይኔ ላውራት እንዴ? አረ
ራሴ አወራታለሁ። እሺ እኔ ራሴ ደውዬ እነግርሻለሁ። ነገ እናወራበታለን። ፍቅር፣ ሰዓት እየረፈደ ነው። ከሰዓት ቀጠሮ አለኝ። ቶሎ በይ። አባ ያምራል አለባበሴ። ዋው! አንቺ እኮ ምንም ብለብሽ ያምርብሻል። ኦ ሰዎቹ ናቸው። ምናልባት ለነገ ቀጠሮውን አዘዋውሮት ይሆናል። እድለኛ ኮሽ። ሄሎ አለቃ። መች? አሁን እችላለሁ። ግድ የለም እችላለሁ። እሺ መልካም። ምን ጥለኝ ልትሄድ? ምን ላድርግ? ስራው እንዲያልፈኝ አልፈልግም። ሰዎቹ ደግሞ ችኩል ስለሆኑ ሌላ ሰው ይተኩብኛል። ለዛ እኮ ነው። እሺ በቃ ችግር የለም የኔ ቆንጆ። ደረጃውን ግን ሳላወርድሽ በፍጹም ጥዬሽ አልሄድም። እሺ? ኧረ አባት ትጨነቅ፣ ችግር የለውም። አንተ ብቻ ራስን ጠብቅ። ደግሞ ስለምትናፍቀኝ ቶሎ ቶሎ ደውልኝ። እሺ? እንደዛም ቢሆን ግን ራይድ አስይዤሽ እሱ ያደርስሻል። እሺ? እናት ደህና ነሽ? እንጃ ብሽ ነገር አለብኝ። በዛ ላይ ደግሞ ወዴን ትንሽ ወጋኝ። ምን ሆነሽ ነው? ከዚህ በፊት እንደዚህ አድርጎሽ ያውቃል? አይ አያውቅም። ደህና ነሽ? አዎ እርጉዝ ነኝ እና እርግዝናው ነው መሰለኝ። እሺ እንደዛ ከሆነ ቤት እንሂዳ፣ ቅርብ ነው ቤት። አይ ችግር የለውም በቃ እኔ እሄዳለሁ። አረ ችግር የለም ነይ ቤት እንግባ። እንደዚህ ሆነሽማ አለቅሽም። ነይ እናት። እሺ እንዳላስቸግርሽ። አረ ችግር የለም። አይ ስማ፣ አሁን እንዴት ነሽ? አሁን ደህና ነኝ። ደከመሽ እንዴ? አይ ደህና ነኝ። አሁን ሳትፈሪ ንገሪኝ። እንደ ታላቅሽ ነኝ ማለት እኮ ነው ከዚህ በኋላ። አይ ጽናት እንዴ ስሜን ነግሬሻለሁ እንዴ? አይ ይቅርታ ተሳስቼ በታላቅ እህቴ ስም ጠራሁሽ። እህት አለሽ? አዎ ነበረችኝ። አሁን ግን በህይወት የለችም። ኦ ሶሪ። አሁን የሷን ቦታ ተካልሻለሽ። እሺ
በቃ እንግዲህ በጣም አመሰግናለሁ። በላው ጠጣው እግዚአብሔር ይስጥልኝ። አሁን ልሂድ፣ በጣም ቆየሁ። ኧረ ወዴት ነሽ? ወደ ቤት ልሂድ። ኧረ ሻይ ሳትጠጪማ አትሄጂም። ሻይ እያፈላሁ እኮ ነው። አይ ኧረ ተቀመጪ። ግን በጣም እያስቸገርኩሽ ነው እንግዲህ። ትንሽ ያርጊልኝ። በቃ ለመልሰው። ኧረ ቆይ ችግር የለም። እሺ እና እንዴት ነው እርግዝናው? አልከበደሽም? ትንሽ ይከብዳል። በቃ እኔም ልሂድ፣ በጣም አመሻው። ኧረ ቁጭ በይ፣ ባለቤቴ መጥቶ እሱ ይሸኝሻል። ሄሎ፣ እየመጣ ነው። ደርሰሃል? እሺ አባ። ከስራ መጥቶ ከድካሙ ለድካም አይሆንበትም? ኧረ ችግር የለም። ያንቺስ ባለቤት? የእኔ? አዎ፣ መጥቶ መውሰድ አይችልም? ፊልድ ነው። እሺ በቃ እራት ላቅርብልሽ። ኧረ አይሆንም፣ አሁን ገና እኮ ነው የበላሁት። አንቺ ከፈለግሽ ግን ቢ። አይ እኔ በኋላ ባሌ ሲመጣ ይደብረዋል። ያንቺስ ባል ግን? የእኔ ባል ብዙ ጊዜ ፊልድ ስለሚወጣ እንደዚህ አይነት ልምድ የለንም። ዋናው ፍቅርና ጤና ነው። ልጆችሽን ይባርክልሽ። አሚን። እና ምንድን ነው መውለድ ፈልጊው? ወንድ ነው ሴት? እኔ ወንድ ቢሆን ደስ ይለኛል። አንቺስ ግን? ሴት ናት። እኔ ተዋወቁ። ሀና። እንዴ አዲስ ለማለት ፈልገው ነው። ተቀመጡ። በነገራችን ላይ የኔም ባል ስሙ አዲስ ነው። ብዙ ነገራችን ያመሳስለናል ማለት ነው። ከባሎቻችን ስም ሌላ ምን ላይ ያመሳስለን ይችላል? ሁለታችን እርጉዝ መሆናችን፣ የባሎቻችንም ስም አንድ አይነት መሆኑ። እንደሷ አላየሁት ነበር። ፍቅራችሁ ግን በጣም ያስቀናል። ይኸውልህ ቀኑን ሙሉ ስላንተ ስታወራልኝ ነበር የዋለችው። ስታካብር ነው እባክህ። ኧረ አባ በቃ ሸኝታትና የምትወደውን አትክልት ሰርቼ እጠብቅሃለሁ። እሺ? አያይ አይሆንም፣ እሱ ደክሞታል። በቃ ያው ሜትር ታክሲ መጥራት አይደል? ነይ እንሂድ። አባ ቅድም እኮ ትንሽ ነው የቀመስከው። እራት ላቅርባ? አይበቃኝም። እስቲ ስልክህን ስጠኝ አባ። አንቺ ቃልለው የኔ ባላንስ ስለሌለው እና ምን ችግር አለው? ካርድ እኔ ልላክልሻ። ኧረ ችግር የለውም። አናጋ ብቻ ስለምገባ ችግር የለውም።
አይ ይሄ የባሌ ስልክ ነው፣ የኔ ባላንስ ስለሌለው ነው። እሺ እና በሰላም ገባሽ? ችግር የለውም። በጣም እኔ ራሱ እንደዚህ አይነት ጊዜ ካሳለፍኩኝ ስንት ጊዜ። ባልሽ ቤት ገባ? ሊደብርሽ ነው። ነገ ስራ አለሽ እንዴ? በቃ እሺ ነይ ነገ በጠዋት። እሺ ሰላም ተሪ። አባ ግን ለምንድን ነው ስለኔ እናንተ የማናወራው? ለምሳሌ ችላ እያልከኝ ነው። የኔ ስቅልሽ ራስህን እኮ ችላ እያልክ ነው። ስለደከመኝ እና ደግሞ ሁሉንም ነገር ስላላሰብኩበት ነው። ቆይ እሺ ስራ ቦታ ችግሩ ተፈታ? አዎ ሁሉም ነገር ተስተካክሏል። ግን ያው ከስተመሮቹን መመለስ ትንሽ ከብዶናል። አባ አንተ ታደርገዋለሽ፣ አምናለሁ። አመሰግናለሁ። እኔ የምልሽ ቫይታሚንሽን እየወሰድሽ ነው? አባ አትጨነቅሽ፣ ወስጃለሁ። እንተኛ አይደል? እሺ ቀስ በይ። ናፍቆት አላስተኛም ብሎኝ እኮ ነው። እሺ ቻው። በስነ ስርዓት አውራኝ። ይኸው አለበለዚያ አባ ማን ነው? አይ ማላውቀው ሄሎ ሄሎ ጽናት። ሀና ምን ሆነሽ ነው? በሰላም ነው? አዎ ትንሽ ጨነቀኝና የልብ ጓደኛ የለኝ። ይኸው አንቺ ላውራሽ ብዬ እኮ። ቆይ ምንድን ነው የጨነቀሽ? ባሌ ጋር ፊልድ አይደለ ቤት ውስጥ ብቻ ይፈራ። ስደውልለት ገባው ምናምን አላለኝም። በዛ ላይ ደግሞ መንገዱ ጥሩ አይደለም። ልቤ በጣም ፈርቶ ነው። ያው አንቺ ስላገባሽ ትረጂኛለሽ። ያይ ቆንጆ እረዳሻለሁ። ዛሬ ቤት ደሪና ባልሽ እስኪመጣ ድረስ እኛ ጋር ትቆያለሽ። በተረፈ የባልሽን ነገር ለፈጣሪ ታዩ። እሺ? አያይ ከዚህ በላይ አንቺ ማስቸገር አልፈልግም። የኔናት ምን ችግር አለው? ለአንቺ ብቻ ገር እህቴ አይደለሽ? ውለታ ግን በጣም እያበዛሽብኝ ነው። አረ በእኔና አንቺ መሀል ውለታ የሚባል ነገር የለም። ነገ በቃ እቃሽን ይዘሽ ነይ። እሺ ሰላም እደር። በምሽት ስለደወልኩ በጣም ይቅርታ። ችግር የለውም። እኔ ባንቺ ቦታ ብሆን የምታደርግልኝ ነገር እኮ ነው። እሺ ደህና ደሪ። ጥሩ ነው ያደረኩት። ሰው በዚህ ልክ ማመኑ ተገቢ ነው ብለሽ ታስቢያለሽ? እሱ ልክ ነው፣ ግን እሷ በጣም ተጨንቃለች። በዛ ላይ ባሏ አጠገቧ የለም። እሺ በቃ ተኝ በቃ።
ይቺ ልጅ ካሰብኩት በላይ የዋህ ናት። ደግሞ ባሏን በራሷ እጅ ልትሰጠኝ ነው። ስለዚህ የሚፈጠረው ነገር አብረን እናያለን። በርቻ ምቹ በርቺ። ሀኒ ወዴት እየሄድሽ ነው? ባሌ አይደለክ? በደንብ እንደዚህ ያልክ ተቆጣጠረኝ እንጂ። አመሰግናለሁ። ግን ወዴት እየሄድሽ ነው? ኧረ እባክህ እስቲ አስበኸዋል? እኔ አንተ ሚስት ስሆን አሰብሽው እንዴ? እኔ እኮ ሁሌ ነው የማስበው። እኔ እንኳን አላሰብኩትም። አንተም ዳግመኛ እንዳታስበው እሺ? እሺ። እንዴ ለምን? ምክንያቱም እኔ ባል ስላለኝ ነዋ። ኧረ ተፋተኝ በእናትህ ካንተ ሰውዬ። ጓደኛሽ ናት። አሚቹ ያዝላት እንጂ ሳንጣው ደህና ናችሁ? ሻንጣውን ይዝላት ይሁ ሻይ ላፍላለሽ?
አገኛት እንዳልኩ አረግ? ኧረ አላገኘኋትም። ማታም እኮ አልመጣችም። የት ሄደ ይሆናል? እኔ ምን አውቃለሁ? ግራ ግብት እኮ ነው። ብቻ የሆነ ነገር ሆና እንዴ። ኧረ እባክህ የትም አትሄድም። የእኔ ጓደኞቿ ጋር ነው። ኧረ እሷ ምንም ጓደኛ የላትም። ብቸኛ እኮ ናት። ማንም ሰው ዙሪያ የሌለ። እኔ የምልሽ ባልሽ ደወልሽ እንዴ? አይ አልናፈቀሽም? በጣም። እና ታዲያ ለምን አትደውይለትም? እሺ እደውልለታለሁ። የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ አያነሳም? አዎ አያነሳም። ግን እሱ ካላነሳ እኔ የማደርገውን አውቃለሁ። መጣሁ። ሄሎ። አነሳ። ሄላ፣ አንቺ ያምሻል እንዴ? አንተን ካላገኘሁ አዎ። ስማ፣ እዚህ ሞቀ ፍቅር እያየሁኝ ነው፣ እየቀናሁኝ ነው። እንደውም ቆይ ላስተዋውቅህ። ፈጠረሽ? ሄሎ። ጽናት እባላለሁ። እዮብ እባላለሁ። ስምህን ግን አዲስ ነበር ያለችኝ። ይሄኛው ሌላኛው ስምህ ነው? አዎ ሁለተኛ ስሜ ነው። በልሽ። ለማንኛውም አሪፍ ሚስት ይዘሃል። ጠበቅ አድርጋት። እሺ በቃ እሷን አውራት። አዲስ አበባ ስትመጣ ደግሞ እንተዋወቃለን። እሺ ሄሎ። አንቺ ጤነኛ አይደለሽም እንዴ? በጣም ወዳትን ጓደኛዬን ያገኘኋት። ቆይ ግን ለምንድን ነው ከህይወቴ የማትወጪው? በቃ ስትመጣ አስተዋውቃችኋለሁ። እሺ ቻው። ምን እየፈለክ ነው? ስልኬን። ማነው እዚያ የመጣው? ሄሎ ፍቅር፣ የት ሄደሽ ነው?
ከመኝታ ላይ ሳጣሽ እኮ ደንግጬ ነው። መሄድ አለብኝ። ስራ ስላለብኝ እዛው ውጭ እበላለሁ። እኔም በጣም አፈቅርሻለሁ። ራስሽን ጠብቂ እሺ? ቆይ ግን አንቺ ዝጊ። እኔ አንቺን ወሬ የምሰማበት ጊዜ ላይ አይደለሁ። ታውቃለህ፣ በሷ በጣም ነው የምቀናባት። ትሰሚኛለሽ? እሷ ላይ የሆነ ነገር አድርጋለሁ ብትይ በቁምሽ ነው መቃብረሽ። ከዚህ በላይ ሞታለ እንዴ? የምወደውና አለኝ የምለውን ሰው ነጠቀች። እኔ እዚህ በርዶኝ እያደረኩኝ አንተ ሌላ ሰው ገላ ታሞቃለህ። ከዚህ በላይ ሞታለ? አንቺ በቃሽ። ስታስጠላ። ነው አዲስ ከፋሽ እንዴ? ወይስ ባልሽ ናፍቆሽ ነው? አዎ አይዞሽ በቃሽ። ስራ ስለሆነ እኮ ነው እሱ። እንዴት አመሸሽ? እኔ አለሁ። ሀና የለችም እንዴ? አዎ ሄደች ወደ ቤቷ። ጥሩ። ታባ ጠዋት ከገበያ ስመለስ ስታለቅስ አግኝቻት አንተ አስቀይመሃት መስሎኝ እንዴት እንደደነገጥኩ። እኔ ምን ብዬ ነው ማስከፋት? አንተ ደግሞ በዛ ድንጋጤ ምን ላስብ እችላለሁ? እና ምን ሆና ነው? ባሏ ናፍቆት መሰለኝ። አንተም እኮ የሆነ ቦታ ብትሄድብኝ እንደዚህ ነበረ ማለቅስ። ትወደዋለች ማለት ነው? አባ ግን አቤት። እኔ እናንተ ግን ይሄ ልጅ ባይመጣ እንደተለያየን ቀረን ማለት ነው? የአንቺ ጥያቄ ደግሞ አያልቅም። መቼም አንለያይም። እሺ? ላጣ አልፈልግም። እኔም ላጣሽ አልፈልግም። እኔ ፍቅር
ጽናት፣ ሄሎ ጽናት፣ እባክሽን ቤቴ ሌባ ገባ፣ ድረሱልኝ እባካችሁን። የት ነሽ? የት ነሽ አንቺ? ወደ መኝታ ቤት እየመጡ ነው። ወይኔ ጉዴ! የት ነሽ አንቺ? ምንድን ነው? ሀና ቤቷ ሌባ ገባ። ቆይ ተረጋጊያ። ቆይ ተረጋጊ፣ ነው እሄዳለሁ። እንዴ አንቺ እንደዚህ ሆነሽ ልትሄጂ ነው እንዴ? እሺ ቶሎ ድረስላት። እሺ ሰርፕራይዝ! ቆይ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ምን አደረግኩኝ ደግሞ? አልናፈኩህም? አንቺ ግን ምን አይነት ሴት ነሽ? ያምሻል እንዴ? እንዴ ቆይ እሷ የሚያረገዘችው ልጅ ነው አይደለ? እኔ የሚያረገዝኩት ደግሞ ልጅ ነው። እሺ ቆይ ምንድነው ልዩነቱ? እንደ አንቺ ዲያብሎስ አይደለችም። አዎ ዲያብሎስ ነኝ። ነገር ግን ይሄ አንድ ያደረጋችሁ ልጅ አይወለድም። እሺ ይህንን አታደርጊውም። ውጣልኝ! እንዳነካኝ ሰውዬ ውጣልኝ አለ። ምን ቀረኝ ብለህ የመጣኸው? ውጣልኝ! ውጣልኝ! ውጣ! ውጣ! አልፈልግህም! ውጣልኝ! ቆይ ግን ልጅ አንድ ነገር ቢሆንስ? ስለቴን አስገባ ነበር። ልጄ እንግዳልኝ ብለህ ተስለክ? ምን አይነት ነውረኛ ሰው ነህ? አዎ ዲያብሎስ ነኝ። ነገር ግን ይሄ አንድ ያደረጋችሁ ልጅ አይወለድም። እሺ ይህንን አታደርጊውም። አዲ ያና ነገር በጣም ያስጨነቀኝ ነው። ባሏ ሲመጣ ያው ትረጋጋለች። ቶሎ በመጣ ለሁለት ሲሆን እኮ ይሻላል። ጭንቀቱ እንኳን ይቀላታል። አስበኋል ሊሆን በእሱ የደረሰ በማንም አይድረስ። ምነው አስደነገጥኩ እንዴ አባ? ብዙ ነገራችን የመሳሰል ስላሰብኩ ገብቶሃል አይደል? አዎ፣ ግን የፍቅሬን ጉዳይ ምን አደረግሽልኝ? እያሰብኩበት ነው። በቃ አሁን ሂድ። ዛሬ እንኳን እንደ ስራ ባልደረባ ቁጭ ብለን ወይን አንጠጣ? ደግሞ ፊት ሰጠውክ። ድጋሚ ፊት እንዳለሳክሽ ሄድልኝ። ሂድ ሂድ ፍጠን።
እኔ ምልሽ ፍቅር በቃ ራሷን እኮ ማዳመጥ ፈልጋ ይሆናል። እውነትን እኮ ነው። ደወለች። ሄሎ አንቹ። ሄሎ ጽናት። ስደውል እኮ አታነሺም። እኔማ እንዴት ሆንሽልሽ ነበር እኮ። ነገ ባሌ ከሰዓት ይመጣል። ወይኔ በጣም ነው ደስ የሚለው። በይ በቃ ነገ እንደዋል። ሰላም ነው። እሺ። ባሏ ሊመጣ ነው እንዴ? ቆይ ከየት ማለት ከየት ነው የሚመጣው? አንተ ደግሞ ከፊልድ ነው። መቼ ለማለት እኮ ፈልጌ ነው። ነገ ከሰዓት። ደስ ይላል። አሪፍ ነው። ደስ ይላል። በል ነገ ስራ ላይ ምናምን ነገር አይሰራም። እሺ ትገኛለህ። ግን ብሎ ነገር የለም። ትገኛለህ። ምን የኔ ፍቅር ፊትሽ ጥሩ አይደለም። የተፈጠረ ነገር አለ እንዴ? ዳን እንዴት ንፍቅ እንዳልሽኝ ደግሞ። ታዲያ በባዶ ምን ነው ሻይ ቡና አትያቸውም እንዴ? ችግር የለውም። አንተ ባሏ ነህ? አዎ። ምን ነው? አይ እንደዚሁ ዝም ብዬ ለመጠየቅ ነው። አንቺ ተረጋጊ። የኔ ፍቅር ምን ሆና ነው? የተፈጠረ ነገር አለ እንዴ? ይኸውልህ በአጋጣሚ በተፈጠረ ችግር ልጅ ወርዷል። እኔ የምልሽ ስሜትሽ ግን ምንም የውሸት አይመስልም። ያንተም የውሸት አይመስልም። እንዴ ትቀልጃለሽ እንዴ? ምንም ባልሰራበትም እኮ የቲያትሪካል አርት ዲግሪ አለ። ዲፕሎማ ያው ነው፣ አልተጠቀምንበትም። አንቺ ግን ኦዲሽን መውሰድ አለብሽ። የምር እንዴ ትሞንሻቸዋለሽ እኮ። በቃ ውጣ። አብሬሽ ልዋል እንጂ። አይ አይሆንም፣ ሂድ። እሺ ቢያንስ ፊልሙን ልጨርሰው። አጨርሰው። ጀመረሽ ደግሞ። ለቀጣይ ተዘጋጅ። ታዛዥ ነኝ ንግስት ሆይ።
የምሬን ነው አዲስ አርግዣለሁ። ከማን ከማን? ካንተ ነው? ካንተ ውጪ ፍቅረኛ አለኝ? ቆይ ግን ልጅ አንድ ነገር ቢሆንስ? ስለቴን አስገባ ነበር። ልጅ እንግዳልኝ ብለህ ተስለክ? ምን አይነት ነውረኛ ሰው ነህ? አዎ ዲያብሎስ ነኝ። ነገር ግን ይሄ አንድ ያደረጋችሁ ልጅ አይወለድም። እሺ ይሄንን አታደርጊውም። ደህና ነኝ። ኋላ አምጣልህ እንዴ? አይ ተይው በቃ እንተኛ። ጊዜው ደርሷል። የምኑ ጊዜ? ጽናት ሴት ልጅ ተገላግላለች።
ኧረ እባክሽ እና የደን ገንፎ ልንበላ ነው። ገንፎ ምን በላለን? ልጇንም ወስድባታለሁ። ምን? ልጄን እንደቀማኝ እኔም የሱ ልጅ ወስዳታለሁ። ቆይ ከዛስ? ምን ከዛ አለው? እንደ ልጅ አድርጌ ያሳድጋታለሁ። ግን የሚባል ነገር የለም። ተዘጋጅ። አላስገድድህም። ይሄውልህ በእኔ ሀሳብ የምትስማማ ከሆነ ልጁን ይዘን ሄደን ከከተማ ውጭ አብረን መኖር እንችላለን። ደስ ይለኛል። ደውልልሃለሁ። አባ ሀኒቾ ግን ምን ሆና ነው ያልጠየቀች? ምናልባት አልተመቻትም ይሆናል። ነግሬያታለሁ ብለኸኛል አይደል? ነግሬያታለሁ። አዎ ነግሬያታለሁ። ባለፈው አግኝቼ በደንብ ነው የነገርኳት። ከተደዋወልን ራሱ ስንት ጊዜያችን። ባሏ ከመጣ በኋላ ጠፋች እኮ። በቃ ያው ከባሏ ጋር ጊዜ እያሳለፈች ይሆናል። ቆይ እስቲ ስልኬን አቀብለኝ ልደውልላት። ለምን? ምን ሆነሽ ነው የጠፋሽው? አንዴ እንኳን መተሽ አትጠይቂኝላት ነው? እንደዛ ከሆነ ደውይላት። ደውይላት። ሄላ እንዴት ነሻና? እንደዚህ መጥፋት ጥሩ ነው? አረ እመጣለሁ። ዛሬ ነገ እያልኩኝ እኮ ዛሬ ልመጣ ስል የደወልሽው። ነይና ገንፎ ብይ እንጂ። እሺ እሺ እመጣለሁ ጽኑዬ። እሺ እሺ ቻው። እሺ እዛውን አይደል? አይ እኔ መጣሁ። ይኸውልህ መድኃኒቱን ይዤ መጥቻለሁ። ስለዚህ ጽናትንም አዲስንም የሚጠጡት መጠጥ ውስጥ መድኃኒቱን ጨምረን ሁለቱንም ማሰናብተን ልጃቸውን ይዘን እንሄዳለን ማለት ነው። እንዴ አዲስ እሺ ይሁን። ጽናት ምን አረገች? ምንም አማራጭ የለኝም። እሺ ቆይ ግራ አጋባሽኝ እኮ። መድኃኒቱ ግን ይገላል? እሱ እንደነሱ የመቋቋም አቅም ይወስነዋል። ግን የማዳን እድሉ ዝቅተኛ ነው ብሎኛል። እና
ይብላኝ አንተ። እኔ ግን ጸነስኩኝ። ጽናት ላስረዳሽ። ምንም እንድታስረዳኝ አልፈልግም። ቀጥ ብለው ጣልኝ። ይኸውልሽ እባክሽን ላውራሽ። ምንም እንድታስረዳኝ አልፈልግም። ቤቱም የእናቴ ንብረት ነው። ቤቴን ለቀህ ውጣ። ቆይ ተረጋጉና ተነጋግራችሁ ችግራችሁ ለመፍታት ሞክሩ እባክሽን። ካላባት ልጅሽን አታሳድጊያት። እንደዚህ አይነት አባት ከሚኖራት ልጄ ያላባት ብታድግ ይሻለኛል። ውጣልኝ ብያለሁ። በቃ ውጣልኝ። ምንም እንድታስረዳኝ አልፈልግም። ውጣልኝ። ሀኒቾ ልትወልድልኝ ነው። አረገዘች። የምር እንዴ? ኧረ በእናትህ ምን ሆነህ ነው? እንኳን ደስ አለህ። ኧረ ልቀቀኝ በእናትህ። እኔ ምን አገባኝ? ሀኒቾ ልትወልድልኝ ነው። አንተ ምን ሆነህ ነው እንዴ? አንተ በእናትህ ወይ